የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ በሳውዲ አረቢያ በሞት ፍርድ ጥላ ስር የሚገኙ ኢትዮጵያውያን የሞት ቅጣት እንዲነሳላቸው ተማጸኑ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ አቡነ ማትያስ በሳውዲ አረቢያ የሞት ፍርድ ተፈርዶባቸው ሞታቸውን እየተጠባበቁ የሚገኙ ኢትዮጵያውያንን ሕይወት ለመታደግ የኢትዮጵያና የሳውዲ አረቢያ መንግስታት ጥረታቸውን እንዲያጠናክሩ አስቸኳይ ጥሪ ያቀረቡ። ግንቦት 4 2018 ከአዲስ አበባ ባስተላለፉት አባታዊ መልእክት በሳውዲ አረቢያ እስር ቤቶች የሚገኙ ኢትዮጵያውያንን በሞት ጥላ ስር የሚገኙ ድምፅ አልባ ልጆች ሲሉ የገለጿቸው ሲሆን አፋጣኝ ዲፕሎማሲያዊና ሰብአዊ ጣልቃ ገብነት እንዲደረግም ጠይቀዋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ጽህፈት ቤት የፕሬስ ሴክሬታሪያት ኃላፊ ገብሩ ካሳይ ከመኖሪያ ቤታቸው በጸጥታ ኃይሎች ተይዘው እንደተወሰዱ ዋዜማ ከቤተሰቦቻቸው ሰምታለች። ገብሩ በመቀሌ ፖሊስ ጣቢያ ውስጥ ተይዘው እንደሚገኙ ቤተሰቦቻቸውም ተናግረዋል። ኃላፊው የታሰሩት ሰሞኑን በህወሓትና በጊዜያዊ አስተዳደሩ መካከል ከተፈጠረው የስልጣን ሽኩቻ ጋር በቀጥታ የተያያዘ መሆኑን ምንጮች ገልጸዋል። ከጦርነቱ በፊት የነበረው የክልሉ ምክር ቤት ወደ ስራ መመለሱንና ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መሾሙን ካወጀ በኋላ በጊዜያዊ አስተዳደሩ ፕሬዝዳንት ጽህፈት ቤት የማህበራዊ ትስስር ገጾች በኩል ሲሰራጩ የነበሩ መግለጫዎችና መልእክቶች ለኃላፊው መታሰር ምክንያት ሳይሆኑ እንዳልቀሩ ጉዳዩን በቅርበት የሚከታተሉ ታዛቢዎች ግምታቸውን ሰጥተዋል። የኢትዮጵያን ፊውዳል ስርዓት ለመለወጥ የታገሉት የህግ ባለሙያው ዘገየ አስፋው ኢትዮጵያ በዘመናዊው የህግና የግብርና ታሪኳ ውስጥ ግንባር ቀደም ሚና የነበራቸውን ታላቅ ሰው አጥታለች። በ84 ዓመታቸው ከዚህ ዓለም በሞት የተለዩት አቶ ዘገየ አስፋው ስር ነቀል የመሬት መሻሻያ፣ የመንግስት አገልግሎት፣ መርህ ተኮር ተሟጋችነትና የግል መስዋዕትነትን የተሞላበት ታሪክ ትተው አልፈዋል። የ1967ቱን የኢትዮጵያ ተማሪዎች አብዮት ተከትሎ ለተጀመረው ታሪካዊው መሬት ላራሹ መፈክር መተግበር ዋነኛው ቁልፍ ሰው የነበሩት አቶ ዘገየ አስፋው አብዛኛውን የህይወት ዘመናቸውን ለትውልድ የዘለቀውን የገጠሩን እኩልነት ያዛባ የፊውዳል የመሬት ግንኙነትን ለማፍረስ አውለዋል። የአስተዳደር ጥላ፣ ማስፈራሪያ፣ ዝርፊያና ተጠያቂነት አለመኖር በኦሮሚያ ክልል የዕለት ተዕለት ህይወትን በእጅጉ እየቀየሩት ይገኛሉ። በኦሮሚያ ክልል ምዕራብ ሸዋ ዞን አምቦ ከተማ ውስጥ 120 ተብሎ ስለሚጠራ ቡድን እንቅስቃሴ በአዲስ ስታንዳርድና በሌሎች የማህበራዊና መደበኛ ሚዲያዎች የወጡ ተከታታይ ዘገባዎችን ተከትሎ አዲስ ስታንዳርድ በተለያዩ የኦሮሚያ ከተሞች ከሚገኙ ነዋሪዎች ጋር ባደረገው ቃለ መጠይቅ መጠነ ሰፊ የማስገደድ ንብረት የመንጠቅና መደበኛ ያልሆነ የህግ ማስከበር ተግባራት መኖራቸውን አረጋግጠዋል። ከሻሸመኔ፣ አሰላ፣ ዝዋይ፣ ቢሾፍቱና አምቦ ለአዲስ ስታንዳርድ የደረሱት ምስክርነቶች ተመሳሳይነት የሚያደርጋቸው ባህሪያዎች አሏቸው። እነዚህም ሲቪል የለበሱ ግለሰቦች ወይም መደበኛ ያልሆኑ ቡድኖች መኖር፣ ህገወጥ ድርጊቶችን ህጋዊ ለማስመሰል መደበኛ አሰራሮችን ወይም ሰነዶችን መጠቀም፣ እንዲሁም ተጠያቂነትን ለማስፈን የሚያስችሉ አሰራሮች ገደብ ወይም ውጤታማ አለመሆን ናቸው። የኢትዮጵያ ኤሌክትሪክ አገልግሎት ባለፉት 9 ወራት 1139 የስነ ምግባር ጥሰት በፈጸሙ ኃላፊዎችና ሰራተኞች ላይ አስተዳደራዊ እርምጃ መውሰዱን ገለጸ። 16 ኃላፊዎችና ሰራተኞችን ከስራ መሰናበቱን የገለጸው ተቋሙ በ721 ያህሉ ላይ የደሞዝ ቅጣት ማሳለፉንና ለ402ቱ የጽሁፍ ማስጠንቀቂያ መስጠቱን በማህበራዊ ትስስር ገጹ ባሰራጨው መረጃ ላይ ገልጿል። በ103 ሰራተኞች ላይ እርምጃ የተወሰደባቸው ደንበኞች ያቀረቡትን ጥቆማ በመመርመር ሲሆን ቀሪዎቹ በራሱ በተቋሙ ማጣራት ሂደት ጥፋተኝነታቸው የተረጋገጠባቸው ናቸው ተብሏል። የአዲስ ቆጣሪ ጥያቄ፣ የኃይል መቆራረጥና አስቸኳይ ጥገና፣ የቆጣሪ አነባበብና የአገልግሎት ክፍያ አሰባሰብ እንዲሁም የንብረት አያያዝና አጠቃቀም ደንበኞች ካቀረቧቸው ጥቆማዎች መካከል ተጠቃሽ መሆናቸውን ተቋሙ ጠቅሷል። የትግራይ ሲኖዶስ አክሱምን ቅድስት ከተማ ብሎ መሰየሙንና ይህንኑ የሚያሳይ ህጎችን እያወጣ መሆኑን አስታወቀ። የትግራይ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ባደረገው ጉባኤ የጥንታዊቷ አክሱም መጠሪያ ቅድስት አክሱም ጽዮን ከተማ እንዲሆን መወሰኑን አስታውቋል። ቤተክርስቲያኗ ይህንን ውሳኔ ተከትሎ በከተማዋ እንደ መጠጥና ጫት ሽያጭ ያሉ ተግባራት ላይ ክልከላ እንዲጣል እንደምትፈልግ እንዲሁም የቅድስና ምልክት እንድታሳይ የሚያደርጉ ህጎችን እያወጣች መሆኑን ገልጻለች። ኢትዮጵያና አሜሪካ መከላከያና ጸጥታን ጨምሮ በተለያዩ መስኮች ለመተባበር የሚያስችላቸውን ስምምነት ተፈራረሙ። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ እና በአሜሪካ የውጭ ጉዳይ ሚኒስትር የፖለቲካ ጉዳዮች ኃላፊ አሊሰን ሁከር የተፈራረሙት ስምምነት የኢኮኖሚ ንግድና ኢንቨስትመንት፣ የመከላከያና ጸጥታ እንዲሁም የቀጠናዊ ሰላምና መረጋጋት ትብብሮችን ያካተተ ነው።
ጌዲዮንና የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በምስራቅ አፍሪካ ግጭቶችን በማብረድ አስፈላጊነትና በሁለቱ ሀገራት የጸጥታ ትብብርና የሁለትዮሽ የንግድ እድሎችን ለማስፋት በተወሰዱ ጉልህ እርምጃዎች ዙሪያ መምከራቸውን የአሜሪካ ውጭ ጉዳይ ሚኒስቴር ገልጿል። የዓለም አቀፉ የገንዘብ ተቋም IMF ማኔጂንግ ዳይሬክተር ክሪስታሊና ጆርጂየቫ እንዳሉት የኢትዮጵያ ኢኮኖሚ ማሻሻያ አመርቂ እምርታ በማሳየት ላይ ያለው የዓለም ኢኮኖሚ በመካከለኛው ምስራቅ ጦርነት ሳቢያ ከፍተኛ ቀውስ ውስጥ በገባበት ወቅት ላይ ነው በማለት ከመንግስታዊው ሄራልድ ጋዜጣ ጋር ባደረጉት ቃለ ምልልስ ላይ አድናቆታቸውን ገልጸዋል። ጆርጂየቫ በመካከለኛው ምስራቅ የተራዘመ ቀውስ ከቀጠለ ግን የአገሪቱ ኢኮኖሚ ከአስፈላጊ ሸቀጦች ዋጋ መጨመር ጋር ራሱን ማጣጣም እንደሚኖርበት ተናግረዋል። ቀውሱ የሚያስከትለው የሸቀጦች ዋጋ መናር የአገሪቱ የኢኮኖሚ እድገት እንዲቀዛቀዝ እንደሚያደርገውም ኃላፊዋ ገልጿል። ይህ አይነቱ ክስተት ከተፈጠረ መንግስት ኢኮኖሚያዊ መረጋጋት ለመፍጠርና ተጋላጭ የህብረተሰብ ክፍሎችን ለመደገፍ ሀብቱን በጥንቃቄ መጠቀም አለበት በማለት ጆርጂየቫ የመከሩ ሲሆን አሁን በአግባቡ ያልተጠና ድጎማና የታክስ ቅነሳ የሚደረግበት ጊዜ አይደለም በማለት አሳስበዋል። የአሜሪካ የሶላር አምራቾች ከኢትዮጵያ ወደ አሜሪካ በሚላኩ ምርቶች ታሪፍ ላይ ምርመራ እንዲደረግ ጠየቁ። የአሜሪካ የሶላር አምራቾች ከኢትዮጵያ ኤክስፖርት በሚደረጉ የሶላር ምርቶች ታሪፍ ላይ የፌዴራል የንግድ ባለስልጣናት ምርመራ እንዲያካሂዱ መጠየቃቸውን ሮይተርስ ዘግበዋል። አምራቾቹ በቻይና የተመረቱ የሶላር ምርቶች በአሜሪካ የተጣለባቸውን ታሪፍ ለማለፍ በኢትዮጵያ በኩል ኤክስፖርት እየተደረጉ ነው ብለዋል። ይህ ክስ የቀረበው ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የታዳሽ ኃይል ምርትንና የኢንዱስትሪ የማምረት አቅሟን ለማሳደግ የምታደርገውን ጥረት አካል የሆነውን ግዙፍ የሶላር ማምረቻ ፋብሪካዎችን በሐዋሳ ኢንዱስትሪ ፓርክ ተገኝተው ካስመረቁ 3 ሳምንታት በኋላ ነው። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ፈረንሳይ በአፍሪካ ለኢንቨስትመንት 27 ቢሊዮን ዶላር መመደቧን ይፋ አደረጉ። ማክሮን ኢንቨስትመንቱ ለአፍሪካ ሀገራትና ለፈረንሳይ 250 ሺህ ቀጥተኛ ስራ ዕድሎችን እንደሚፈጥር ናይሮቢ ውስጥ በተጠናቀቀው የአፍሪካ ፎርዋርድ የአፍሪካና ፈረንሳይ ትብብር ጉባኤ ላይ ተናግረዋል። ከ27 ቢሊዮን ዶላር ውስጥ 16.4 ቢሊዮኑ የፈረንሳይ ኩባንያዎች እንደሚመድቡና ቀሪውን ከአፍሪካውያን ባለሀብቶችና ስራ ፈጣሪዎች እንደሚገኙ ማክሮን ገልጸዋል። የጉባኤው አስተናጋጅ ኬንያ እና ፈረንሳይ በ805 ሚሊዮን ዶላር የወደብ መሰረተ ልማቶችን ማልማት ጨምሮ 16 የኢንቨስትመንት ስምምነቶችን ተፈራርመዋል።